በጣም ደስ ስላለኝ ከቤተሰብ ጋርም ካንተ ጋርም ላስተዋውቃችሁ ነው የመጣሁት እና ፍቅረኛዬ ነው። አይ አስፈላጊ ነው ለሱ ራሱ መንገሩ። ትላንትና በተጻፈ ቪዲዮ አይታችኋል። ምንቱን ጓደኛ አለኝ ፍቅረኛ አለኝ ብዬው ነበርና አጋጣሚ ሆኖ እሱም ደግሞ ማታ መቶ ሰርፕራይዝ አድርጎኛል። ጓደኛዬ ነው፣ ፋሚሊ ማለት ፍቅረኛዬ ነው። ማን ነው እያልኩሽ ነው ደጋግሜ። ገብቶሻል? ካሜራ ፊት እንዴ አንተ ራሱ ይሄንን ጥያቄ የምትጠይቃት ማን ነህ አንተ? አሁን ግን ምን ታናስተዋውቃለሁ። በእርግጠኝነት ደስ እንደሚለው ተስፋ አደርጋለሁ። ቤተሰቦች በቅርቡ ደግሞ ድል ባለ ሰርግ ናምሩብኛል ወይስ ያስጠልቱብኛል? እንዴት ነው? ያው እንግዲህ ፍቅረኛ ሲመጣ እንዴ አምሩብኝ ግዴታ መጠበቅ አለብኝ። ቤተሰብ አስባችኋል ወደፊት ተጋብተን ልጆች ወልደን በዚህ ጋር 5 በዚህ ጋር 5 ከዛ መሀል ላይ ለብሔራዊ ሙድን ምናቀርባቸው 11 ልጆች ሴቷን በረኛ እናረጋታለን። ሴት ናት። ስለዚህ ሴት 6 እንድትሆን የሚፈልገው ማለት ነው። እንዴት አርጎሻ አንቺስ ናፍቆቱ አይታይሽም አብሮ መብላቱ ማንስ በለስ ነግረሃለሁ። እሱ ራሱ ሌላ ነገር አላችሁ? ከዚህ በፊት ታቀኛለህ? ሌላ ነገር የላችሁ? ከዚህ በፊት ታቀኛለህ? ያንተ ነኝ አላቅህም። እኔ እሷ ቪዲዮ ላይ ምናምን ጓደኛ እንደሆነች ነው የማውቀው። ቪዲዮ ላይ ምናምን አያለሁኝ። በጣም ደስ ይለዋል ብዬ ነበር ብዙ ቪዲዮ ላይ አይቻቸዋለሁ እኮ ጓደኛን ከዚህ በጣም ቤስት ጓደኛሞች ናቸው አይደል? ስለዚህ እንዴት ዛሬ እንደመጣ እንደዚህ ጓጋ ወይስ ሌላ ነገር ካላችሁ ንገሪኝ። ሰላም የኛ ውድ እና ጣፋጭ የሆናችሁ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን አለን። ቆይታ ሁሉ ሰላም። ዛሬ በእኔ ቤት ተከስቻለሁ። ቤተሰብ ዛሬ አብሮኝ እንግዳ አለ። እርግጠኛ ነኝ አዲስ ነው አታውቁትም። ሰሞኑን ትላንትና በተጻፈ ቪዲዮ አይታችኋል። ምንቱን ጓደኛ አለኝ ፍቅረኛ አለኝ ብዬው ነበርና አጋጣሚ ሆኖ እሱም ደግሞ ማታ መቶ ሰርፕራይዝ አድርጎኛል። ያው ደስ ስላለኝ ዛሬ ወደ እናንተ አምጥቼዋለሁ። ከምንቱ ጋርም ላስተዋውቀው ነው። ቤተሰብ ታወቃቸውና እናወራለን። የተከበራችሁ ውድና ፍቅር የሆናችሁ የሄሚ ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን። ያው ለመጀመሪያ ጊዜ ነው እዚህ የመጣሁት። ያው ስለኔ በደንብ ተነግራችኋለች እሷ። ጓደኛዬ ነው፣ ፋሚሊ ማለት ፍቅረኛዬ ነው ማለት ግን እንደዚህ ማለት በጣም ነው የሚይዘው ማለት ይሁን ያሳፍራል። እና ቤተሰብ ዛሬ ለእናንተም ላስተዋውቅ ለምንድም ላስተዋውቅ ነውና ጓደኛዬን አስተዋውቃለሁ። አንድ ጓደኛችን አለ። ያው እሱ አሁን መምጣት የሚችልበት ሰዓት ላይ አይደለም፣ ቢኒ ይባላል። አሁን ግን ምን ታናስተዋውቃለሁ። በእርግጠኝነት ደስ እንደሚለው ተስፋ አደርጋለሁ። እኔም ያው ቤተሰቦቼ ፍቅረኛ ላይ ስላልኳችሁ ነው እና በቃሊ መሰረት አምጥቼዋለሁ። እንዴት ነው ፍቅረኛዬ? ደህና ነው? ምርጫዬ እንዴት ነው ቤተሰብ? አሪፍ ነው አይደል? ቤተሰቦች በቅርቡ ደግሞ ድል ባለ ሰርግ ጠብቁ በሰፊው እኛ እናሳፍራችሁ። እንግዲህ ያው ቤተሰብ ግን ያው በዚህ አጋጣሚ ቤቴን ሰብስክራይብ እያደረጋችሁ አይደለም። የእውነት ቫይራል እየወጣ አይደለም ቪዲዮአችን። ያው እናንተን ለማስደሰት እናንተ ጋር በአዲስ ነገር ለመምጣት ምናምን ነገር በጣም እየሞከርን ነው፣ ግን የእውነት እየደበረኝ ነው ቤተሰብ። በዚህ አጋጣሚ በእኔም ስም በፍቅረኛዬም ስም ሰብስክራይብ እያደረጋችሁ አበረታቱ፣ ሞራል ነው ቤተሰብ እባካችሁ። እና ምንቱን ጠርቻለሁ ባይዘዌ እነሱ ሰፈር ነው ያለሁት፣ ምንቱ ሰፈር ነው ያለሁት እና ምን እንደሚሰሙ አላውቅም። ምን ይሰማዋል ግን ስታየው? ያው ልክ ስላልሆነ ሜቢ ማለት እሱ አንቺን መውደዱ ልክ ስላልሆነ ሜቢ ሊደብረው ይችላል። አይ ማለት አይጠብቀውም። ፍቅረኛ አለኝ ስለ አንድ እንግሊራስ ይጓብሏል እና እስቲ ምን እንደሚል አላውቅም። ቤተሰብ የምሪ ነው። እኔ ግን ደስ ብሎኛል ብቻ ማለት ከራሴ ሰው ጋር እናንተ ጋር ስለመጣው በጣም ደስ ብሎኛል ቤተሰብ። የምር ፊሊንግ ግን እስካየው ጓግቻለሁ። ደስ ይለዋል ብዬ አስባለሁ ቤተሰብ። የምር ማለት በእርግጠኝነት እኔ የሆነ መስመር ሲይዝለት ደስ ይለዋል እንደ ጓደኝነት እና በዚህ አጋጣሚ ደግሞ አንተንም ከስንት ጊዜ በኋላ የምር ቤተሰብ በጣም ብዙ ጊዜ ሆነናል ከተለይ ማለት በስልክ ነው እንጂ የምናወራው
እንዲህ በአካል መገናኘት ከጀመርን ትንሽ ቆየት ብለን ነበርና ፋሚሊ በጣም ደስ ብሎኛል በዚህ አጋጣሚ። እኔም ደስ ብሎኛል። ያው እንደዚህ ራሱ ካየኋት በጣም ብዙ ጊዜ አምሮብኛል ወይስ ያስጠልቶብኛል? ተመችቷታል እንጂ እንዴት ነው? ተመችቶሻል? ተመችቶሻል? ያው እንደጠበቅኳት አይደለም፣ በጣም ሆና ነው ያገኘኋትና እንዴ ነው ማለት ተራርቀን ስለተገናኘን ነው እንጂ ምንም የተለወጠ ነገር እኮ የለም። በፊትም ትተኝ እንደሄድከኝ ነው አሁንም ያለሁት። እንደውም ትንሽ ከሳብ ያለው ብዬ አስባለሁ። ጭራሽ መክሰል አልከሰው በጣም ወፍራሪ እንደምታዩት ነው። እሷም ወፈር ብላ ሸንቀጥ ብላለች። እንግዲህ ያው እንደጠበቅኩት አይደለም። ስፖርት ጀምሬ ነው ጂም ጀምሬ ነው። ያው እንግዲህ ፍቅረኛ ሲመጣ አምሮብኝ ግዴታ መጠበቅ አለብኝ ቤተሰብ። ያው ምክንያቱም ሌላ ነገር ነው ካላማርብኝ ሌላ ሴት ነው የሚሆነው። እንዲህ እንዳልዞር ነው ያደረግሽ። እንዳልዞር ነው ያደረግሽ። ምን ማለት ነው? የምር ቤተሰብ እንዳለ ያድርግ። አይ ልታስበ ነበር ሲጀመር አያስበካለሁ። እንደዛ አላሰብኩም የኔ እናት ካንቺ ውጪ ቀልድ እንዴ ማሰብም የለብህም። ምን ማለት ነው? ሲጀመር እንዴት ላስበው ነበር አይ ነበር ሀሳቡ ራሱ ለምን አመጣሁ ነው እኮ ጥያቄ። ቤተሰብ መጠራት አለበት ይሄ ነገር ነው። ጭራሽ ካለኝ ለታይ የመን ውጪ ማንንም መሆንም የለበትም ቤተሰብ እንደዛ መካሄድ የለበትም። እና ኤኒዌይስ በጣም እሱም ራሱ ባይዘው እንዲያነበር በጣም ወፍሯል። የምር በጣም ወፍሯል። የበፊት ፎቶውን ብታዩት ያስቃቸዋል። እሱ ነው ትሉታላችሁና ግን በነገራችን ላይ ስምን አላስተዋወቃቸው። እኔ አንተነ ባላና እሱ ነው የሄመን ፍቅረኛ ነኝ። በጣም ያው እውነት ለመናገር እንደጠበቅኩት አይደለም ያገኘሁሽ። ቀደም ተናግሬያለሁና በጣም አምሮብሽ ውብ ሆነሽ ነው ያገኘሁሽ። ቴንክ ዩ። ከዚህ በላይ ደግሞ ውብ እንደማረግሽ አንዴ አይ ነው አስባችኋል። ወደፊት ተጋብተን ልጆች ወልደን በዚህ ጋር 5 በዚህ ጋር 5 ከዛ መሀል ላይ ለብሔራዊ ሙድን ምናቀርባቸው 11 ልጆች ሴቷን በረኛ እናረጋታለን። ሴት ናት። ስለዚህ ሴት 6 እንድትሆን ነው የሚፈልገው ማለት ነው። ሴት 6 ነው እንድትሆን የሚፈልገው። እንደዛ ቢሆን ይሻላል ብዬ አስባለሁ። በቃ 5 ወንድ 6 ሴት አሪፍ ነው። ለምን አንደኛው ደርዘን 12 ቤንች አናረግም? አንድ ቤንች እንደዛ ከሆነ 5 በቃ 6 ሴት 6 ወንድ። ከዛ በኋላ ግን መጠየቅ አይቻልም። እነሱ ፊት ለፊት ነው። ከዛ በኋላ ውለጂልኝ እና አይቻልም። አይ ምናልባት ሐሳብ ሊቀየርኩ ይችላል። ሜቢ አይታወቅም። ለገለኝ ነው እንግዲህ በፋሚሊዎች ፊት 10 ምናምን ብዬ ቃል አልገባልሽ። ሃይ አልታረገው ነው ሊቀጥል ይችላል። ለማንኛውም እንትን ግን ቆይቷል። የምር በሰላም ነው እና ብቻ እስቲ ልጆቹን እናስብበታለን። ለሰርጋችን ከአሁኑ ዝግጅት ጀምረናል። ፋሚሊ ጥር ላይ ሽማግሌ ለመላክ እያሰብን ነው። እሱንም ተናገር አስባችሁታል? ባይዘው ፋሚሊዎች በጣም ነው የምትወዳቸው። የገበናዋንም ሚስጥራችንንም ዝርግፍ እናንተ ነው ማን አለኝ እኔ ያለ እነሱ ቢከፋኝም ምንም ብልም ጮሁ እነሱ ላይ ነውና ጠብቁን። በቅርቡ ለሰርጋችን ነው እላችሁና ኤኒዌይስ ለማንኛውም ምንቱ በእርግጠኝነት እየደረሰ ይሆናል። እንጠብቀው። ከናንተ ጋር ፎፎ እያለን እንዴት አርጎሻ አንቺስ ናፍቆቱ አይታይሽም አብሮ መብላቱ ጤንነት አጣው ደስታ እንደ ጥንቱ ጎዳኝ ጭንቀቱ እንዴት አርጎሻ አንቺስ ናፍቆቱ አይታይሽም አብሮ መብላቱ ጤንነት አጣው ደስታ እንደ ጥንቱ ጎዳኝ ጭንቀቱ ካንቺ ጋር ብኖር እኔን ደስ ይለኛል።
ተዋወቁ። ምንቴ ይባላል፣ አንቲ ይባላል። ማለት አስፈላጊ ነው መታወቃችን። ተዋወቅ እኮ ነው ያልኩት። ምንድነው እሱ? እጅራ ወርድኝ ምንድነው እየተፈጠረ ያለው? በመጀመሪያ ቤተሰብ ሰላም በል። ጭራሽ ካሜራ ፊት ነው እንደዚህ የምትሆነው? ማን ነው? ሰላም በለስ ነግረሃለሁ። ማን ነው እሱ ራሱ? ቆይ ተረጋጉ ሰዎች። ወደ ምን ፖለቲካ ውስጥ ሊገቡ ነው? ቤተሰብ ማን ነው እሱ ምናምን ይላል ማላችሁ ብለንና ሰላም በላቸው ፋሚሊ መጀመሪያ ደስ ይሱርና ከዛም በኋላ እሺ። ሰላም 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 ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እንዴት ናችሁ እናንተ? ስራ አሪፍ ሁሉ ሰላም? እኛ ያለን እግዚአብሔር ይመስገን። ኤመን ግን ግራ ገብቶኛል። ማለት ካሜራ ፊት ምን መሰለ ምንቱዬ ትላንትና ነገሮች ነበር። ምናልባት አንተ ቀልብ ወስደኸው ሊሆን ይችላል። ፍቅረኛ አለኝ ብዬሽ ነበረ እና ደግሞ እሱ አጋጣሚ እዚህ አልነበረ። ትላንትና ማታ ነው መጥቶ ሰርፕራይዝ ያደረገኝና በጣም ደስ ስላለኝ ከቤተሰብ ጋርም ካንተ ጋርም ላስተዋውቃችሁ ነው የመጣሁት። እና ፍቅረኛ አይ አስፈላጊ ነው ለሱ ራሱ መንገሩ። እኔ ግራ ገባኝ። እንደመጣ ጓጓለብኝ ምናምን ጓማሌቱን ተውና አንቺ እንትን እንደመጣ እንደምናስተዋውቅ እኮ ፕራንክ እያደረግሽ ነው። ምን አይነት ፕራንክ ነው? እንደዚህ ፕራንክ አለ እንዴ? ይሄ ፕራንክ አይደለም። ጭራሽ ፕራንክ አይደለም። ቆይ አንተን ፕራንክ የምናደርግ እሷ ምን ናት ላንተ? እንቱ አይ ግራ ገብቶኝ እኔ እናንተ አውርተን ነው የመጣን ነው። ለምዱ ጓ የምትለው ጓደኛዬ ነው። ያው በቃ ጀስት ስላልጠበቀው ይሆናል። አይ ግራ ገብቶኝ አይደለም። ምንድነው እየተፈጠረ ያለው? እኔ ማርያም ፍቅረኛዬ ነው። ፍቅረኛዬን ተዋውቀው እያልኩ ጓደኛዬ ስለሆንኩ ላስተዋውቀኝ የመጣሁት። ምን ጭራሽ ያንቺን ፍቅረኛ ልታስተዋውቂኝ ካሜራ ይዘሽ ምናምን ነው የጠራሽ? እና ምን ችግር አለው እንዴ? ጓደኛዬ ነህ። ጓደኛዬ ስለሆንኩ ለአንተም ለፋሚሊም ላስተዋውቅ ነው። ይሄን ያለ ምን ሆነ ነው? ሲጀመር ምንድነው አሁን እሱ ሲጀመር ለምንድን ነው ጓደኛዬ ነው ባይዘዊር ላንቱዬ አንተ በሌለህበት ሰዓት ብዙ ነገር አብረን አሳልፈናል። አውቃለሁ። ቪዲዮ ላይም እኮ ያለው ስላሳለፍነው ነገር ስላሳለፍነው ነገር እንድታወሪ አልፈልግም። በሁለተኛ ደረጃ ደግሞ ማን ነው እያልኩሽ ነው ደጋግሜ። ገብቶሻል? ካሜራ ፊት እንዴ አንተ ራሱ ይሄንን ጥያቄ የምትጠይቃት ማን ነህ አንተ? እኔ እኮ እሷ ትንገረኝ እሱ ማን ነው? ይኸውልህ አባቴ እንተዋወቃለን። እኔ እናንተ አንተዋወቅ በጭራሽ አንተዋወቅም። አሁን መተህ እሷን እያወራኋት ነው አይደል? እሺ ላውራት። እሷ ይቅርታ አንተን አላቀም። ምንድነው የምታወራት? እሱ አላቀም አይደል? አንተን ከማላቀው ሰው ጋር ደግሞ አላወራም። ኤመን ምንድነው እየተፈጠረ ያለው? ፍቅረኛዬን ላስተዋውቅ እኮ ነው የመጣሁት። ምን ሆነ ነው? ለምን እንደምትናደደው? ለምን ታስተዋውቅኛለሽ? እኔ ምን አገባኝ? ጓደኛዬ ስለሆንክ እንዴ ምንድነው የሚያናድድ አንተ? እኔ እኮ ጀስ በጓደኛ ምናምን ነው ያወኩት። አንተንም በሷ ጓደኝነት ነው ያወኩ። አሁን መተህ ማለት ነው። ይኸውልህ ሌላ ነገር አላችሁ? ከዚህ በፊት ታቀኛለህ? ሌላ ነገር የላችሁ? ከዚህ በፊት ታቀኛለህ? አንተ እኔ አላቅህም። እኔ እሷ ቪዲዮ ላይ ምናምን ጓደኛ እንደሆነች ነው የማውቀው። ቪዲዮ ላይ ምናምን አያለሁኝ። እሱን ብቻ ነው የምታውቀው? ከሱ ሌላ ምንም ነገር የሌላችሁ ነው። እሷን አምናታለሁ እኔ። ገብቷል? ምን ሆናችሁ ነው? ግራ እየገባችሁኝ ነው። አንተም እንደዚህ ጋር የሚያደርግ አንተም ጋር የሚያደርግ ነገር እሺ። አንተ ምን ሆነ ነው? ምንድነው እንደዚህ ያናደደ? ጓደኛዬ ነው። ለጓደኝነት ምንም እንደማንደባበቀው ነገር ላስተዋውቅ ነው። ሌላ አዲስ ነገር አለ እንዴ? እንደዚህ ጋር የሚያስብል ነገር ምንድነው? እሺ እኔ ምን አገባኝ? ለምን ታስተዋውቂኛለሽ? ይመለከተኛል። እኔ ወደ እኔ ዞረሽ አይደለም ስሚ። ወይኔ በእግዚአብሔር አንተ ቆይ አንተ ተረጋጋ። እኔ ላውራው። እኔ ባህሪው ስለማውቀው እኔ ላውራው። ቆይ አንተ ዝም በል አንዴ። ለሰኛ ለመተዋወቅ እንጂ ምንድን ይደበረ? ይኸውልህ መተዋወቁ አስፈላጊ ነው እያልኩ አይደለም። በቃ አለቀ እዚህ ጋር የመን እኔን ከሱ ጋር ማስተዋወቅሽ ምንም አስፈላጊ አይደለም። ፍቅረኛሽ ነው አይደል? ፍቅረኛዬ ነው አልሽኝ። እንኳን ፍቅረኛሽ ሆነ። አንተ ለምንድን ነው እሺ የምትናደደው? እኛ እኮ በሰላማዊ መንገድ ይምሻል። በሰላማዊ መንገድ ልንፈታው ላስተዋውቃችሁ ምንድነው የምንፈታው? አይደለም እሷ እኮ ላስተዋውቃችሁ ያለችው አስፈላጊ አይደለም። እኔ አንተ ማወቅ አልፈልግም። አልፈልግም ነው ታዲያ። በቃ እሱ መፈለግ መተዋወቅ ሲጀመር አንቺ በጣም ፊት እየሰጠሽው ነው። እውነት ለመናገር ማርያምን እንደዚህ ያልጠበቅኩት ምን ግራ እየገባኝ ነው። ጭራሽ ፊት እየሰጠ አንተ ለሷ ፊት እንደሰጠችኝ የምትነግራት መልሽለታ ፊት ሰጠሁት ምናምን ምንቱ መፍቱ ነው። እንደፈለገ መናገር ይችላል። መፍቱ ነው። እሱን መናገር አይችልም። እሺ ማን ነው እሱን የሚናገረው? አላውቀውም። ራሱ ማን እኔም እኮ አላውቅም። ተማተውሮ እንደዛ እንዳይናገርክ እኮ ያንተ እንዴ ያንተ ግራ ይገባል። አንተ ማለት ነው አታውራ። ዝም በል ከቻልክ ዝም በል። ምንድነው ዝም ብለው? እኔ እኮ አሁን ይኸውልህ በውዷ ፍቅረኛዬ ፊት ሆኜ ምንድነው እየተፈጠረ ያለው? እንዴ ምን ሆነ ነው? ምንድነው እየተፈጠረ ያለው? ለምን አትነግሪኝም? እኔ ኧረ በኢየሱስ ምንሽ ነው? እኔ አንድ ጥያቄ ልጠይቃችሁ ሁለታችሁ ነው።
አይደል እንደዚህ የሚሆንበት ምክንያት ምንሽ እንደሆነ ግራ እየገባኝ ነው እኔ ጓደኛዬ እንደሆነ ነው የማውቀው ሰው አንተ ጓደኛዬ ነኝ ያለች እኮ ነው ለምን ይደብራል እኔ ሰው ፍቅረኛ መሆኔን በማወቅ ለምን ይደብራል ኤመን ግን አይደለም እሱን ታዩና እሱ ግን ፍቅረኛሽ ነው ኤመን ኤመን ለምንድን ነው እንደዚህ የምትሆኚው አዎ ፍቅረኛዬ ነው ኤመን ለምንድን ነው እንደዚህ የምትሆኚው ለዛም እሺ ካሜራውን አጥፋዋዲ በንግግር እናውራ ለምን ያጠፋል ምን እኮ እዚህ ጋር የተሰራ ነገር እኮ የለም ምንቴ እንዴ ኦኬ ተነጋግራችሁ ሁለታችሁ ፕራንክ እያደረጋችሁ ነው ኤመን እኔ አልገባኝም ለምንድን ነው ፕራንክ እናደርግ ማን አንተ እንዴ ማንነና ነው አንተ ፕራንክ የምትደረገው ትላንትና የብሬን ስነግርህ ቀልድ ነው አልከኝ ሶ ያ ነገር ቀልድ መስሎ ከታየ ደግሞ አሁን ደግሞ አጋጣሚ ሆኖ ሲያጋጣጥመው መጣ ሶ ሪል አስተዋውቅ ነው የመጣው ታለቀ ሌላ አዲስ ነገር የለም ለምን ሌላ ነገር አስበ ነበር ነው ምንድነው ቆይ አንተ እስቲ ምን ተረጋጋ ነው ለቂኝ የመን ለቂኝ እኔ እንዳትነኪኝ በቃ ከቻሽ እንዳትነኪኝ ሆነ ጭራሽ እያደረግሽው ያለው ነገር ማለት ነው ፕራንክም ከሆነ የልጅ ስራ ነው እሺ እግዚአብሔርን በቃ የምን ፕራንክ በዚህ ልክ ሄደ የለም አንድ ነገር ልንገር እየነገርኳቸው ነበር ለፋሚሊ ጥር ላይ ሽማግሌ ላካት ሰርቃለ ይሄን ነው በቃ ኦኬ በሰርግ ልትጋቡ ነው ሁለታችሁ እንዴ እና በምንድን ነው የምንጋባው እንዴ ልጅ ምን ሆነ ነው ዛሬ ጉድ ይፈላ ምንድነው ከዚህ በፊት ያሳለፋችሁት ላይፍ አለ ንገሪኝ እኔ አሁን በሌለውበት ሰዓት ማለት እኔ ኤመን እውነት ለመናገር አላቅም ብዙ ነገር ነበር ያሰብኩት ካንቺ ጋር ምን እኔ በጣም ብዙ ነገር ምንድነው የምታስበው አንተ እኔ እኮ ጓደኛዬ ምንድነው ያሰብከው ነው እኔ በሌላ ትላንት ያረከው ጭራሽ አንቺ ከወንድ ጋር ምናምን ሆነሽ እንደዚህ በካሜራ ፊት የሆነ እየተቃቀፋችሁ ምናምን ጠበቅሽኝ እኔ ለምንድን ነው ማለት ፍቅረኛዬ ነው እኮ የብዙ አመት ፍቅረኛዬ ነው ብዬሻለሁ ቢያንስ እኔና እሱ እኮ በፍቅር እንኳን ኖርማል ጓደኛ አይደለም በፍቅር እንኳን 3 አመት አስቆጥረናል በፍቅር አንድ ጥያቄ ልጠይቅሽ አንቺ እኔ ኤሚሻ አንድ ጥያቄ ብቻ ልጠይቅሽ አንቺ ምንሽ ነው አሁን እንደዚህ የሚገበገበው ተንገበገበ እኮ ኤሚሻ ምናምን ይያርክ ደግሞ እንድታቆላምጣት አልፈልግም እሺ ምን አገባ አንተ ማን ሲጀመር እንዴ እኔ እኮ ግራ ልጆቹ ራሱ ግራ እናንተ ያማችኋል እንዴ ዘመን ግራ ኤመን ምንድነው እየተፈጠረ ያለው አረ በኢየሱስ ባረ ፕራንክ ነው በማርያም ለምን ፕራንክ ይሆናል ማን ስለሆንክ አንተ እኔ እኮ ግራ ገብቶኛል ኤሚሻ ለምን ነው ማታስረጃው አንቺ እኔና አንቺ ያለ ለምን ነው በስነ ስርዓት ማትነግሪኝ ችግር ሊፈጠር ፈልገሻል ነው አንቺ እኔና አንቺ ማለት እንዳይፈጠር ስለፈለኩ አይደለም እኔና አንቺ ማለት ችግር ሊፈጠር ፈልገሻል ማለት ሰላማችንን አፈልጊም ማለት ነው እኔና አንቺ ነው እንዴ ምን ሆነሃል አንተ እኔ ምን ተይ በሌላ ነገር ያላሰብኩት ነገር አታስብ እኔ እኮ ሲጀመር ፍቅረኛዬ ስለሆነ ላስታውቅ ነው እዚህ ጋር ቆሜ ራሱ እኔና አንቺ ማለት ምናምን ስትል የሆነ ለኔ ያለህን ንቀት ነው የሚያሳየው እውነቱን ስነግርህ ማን ስለሆንክ ነው አንተ እንደዚህ የምትለው እኛ እኮ ዛሬ አክብረህ እኮ ነው እሷ ቤቷ ላይ ጠርታ ላስተዋውቅ ያለችው እኮ ደስ ካለ ብላ ነው አንተ አይደል እንዴት ነው ደስ ሊል የሚችለው አባቴ አባ እኔ እንዴት ነው ደስ ሊያስደስት ይገባል እንዴት ነው ደስ ሊል የሚችለው ጓደኛ አይደል አንቺ ከወንድ ጋር መተሽ በቃ እየተላላጣችሁ እኮ ነው ኖርማል አሁን ሁለታችሁ መብታችን ነው አይመለከትም እኔ ለማስቀናት ለምንድን ነው በዛሬ ሲቀጥል ደግሞ ማለት ነው ይኸውልህ አንድ ነገር ልንገርሽ ትላንት መተ ምናምን ስነ ስርዓትን ያዝ እየሰማኸኝ ነው ሌላ ነገር እኮ አይደለም አሁን እንደዚህ ስላልክ ምናምን አይደለም እኔ እሷን አክብሬ እንጂ ይኸውልህ እኔ እናንተ ማለት ምንም ነገር እኔ አንተን አላቅህማ በቃ ለምንድን ነው ተረጋግታችሁ ማትኖሩት በማርያም ምን ይሁን እኔ እንኳን ምን ይባላልው ስትለው ዝም በል አንዴ አላቅህም ምን ይማን አንተ ዝም በል አንዴ ዝም በል ምንድነው አንተ ቆይ እንደዚህ ጋር እናደዳ ያለው ነገር ምንድነው ምን ትነጋረኝ እሺ ምን ፍቅረኛሽ ነው አይደል ፍቅረኛሽ ነው እሺ ቴንክ ዩ በቃ ታምራላችሁ በጣም እሺ ዙሪያው ደስ እግዚአብሔርን አይደለም ይኸውልሽ በመጀመሪያ ደረጃ አንተ ታምራላችሁ አልክም አላልክም በፊትም እያመረብን የነበረው ልጅ ገብቷል አይደል ሌላ ነገር አይደለም እንዴ ቁም ነገር ነው ማወራ ሰምተኛል አሁን አንተ መጣ ገነፈልክ ምናምን እንዲፈጠር አይደለም እኮ ምን በሰላም ላስተዋውቃችሁ እኮ ነው የመጣሁት አንተ ሌላ ነገር እያረከው ነው ነገር ጓደኛ ላስተዋውቃችሁ እሺ ኤመን ፍቅረኛሽ ነው ጓደኛሽ ነው አይደል የኔና የሱ መተዋወቅ አስፈላጊ አይደለም ነው በቃ ማወቅ አልፈልግም ጓደኛ አይደለ ማወቅ አልፈልግም እንዴት አለ በቀደም ራሱ በቀልድ ሳወራኩ እንዴት አልነገርሽኝም ብለኸኛል በቃ ማወቅ አልፈልግም ፍቅረኛሽ ነው አይደል ማወቅ አልፈልግም በቃ የኔ ማወቅ ምንም እኮ አስፈላጊ አይደለም እዚች ጋር ኤመን ለምን ተዋወቀዋለሁ ማወቅ የኔና የሱ ፍቅረኛ መሆን ለምንድን ነው ይሄን ያለ እናደደ ማወቅ እኮ ማወቅ አለማወቅ ቆይ አንቱ ዝም በል አንዴ ምንድነው ያናደደ ነገር ምን ትይ ንገሪኝ ምንድነው እኮ ፍቅረኛሽ ነው አይደል
በቃ አብራችሁ ነው እኔ ባረብሻችሁ ይሻላል ለይቀን ነገር መልስልኝ ምንድነው ያናደደ ለምንድነው እኔና ፍቅረኛ መሆን ያናደደ ፍቅረኛ መኖሪ ለምንድነው ያናደደ ንገረኝ አልተናደድኩም በቃ አልተናደድኩም እኔ አልተናደድኩም እንትን ይቅርታ አረብሻችሁ ይቅርታ አባቴ አንተ ነው ከማላቀው ሰው ጋር እንደዚህ እንትንስ መግባቴ የኔ ችግር ነው በጣም ሶሪ አንተንም አንቺንም ይቅርታ እሺ የመን ለምን አይደለም አሁን እኮ ይቅርታ ምናምን ብንባባልበት እኮ ሰዓት አይደለም ማነው ምንቴ ለምን ነው ታውቃለህ ምንድነው አንተ እንደመጣ ሰላም ተባባልክ ፍቅረኛ ችግር አለ አወከኛ አላወከኝ ዋው ደስ ይላል እኔ በጣም እግዚአብሔርን ደስተኛ ሆነ ትጠብቀኛለህ በቃ በደስታዬ ደስተኛ ትሆናለህ ብዬ ነው ተጠብቀኝ ጭራሽ አንቺ ከወንድ ጋር መተሽ እኔ ደስተኛ መሆን ነበር የመሰለሽ እኮ ማንንም ወንድ አይደለም ከመንገድ ላይ መጣሁት ወንድ አይደለም 3 አመት ፍቅረኛዬ ነው ማንንም አይደለም እሺ 3 አመት ሙሉ ከሷ ጋር የቆየው ልጅ ነኝ ማንንም በላይ ከዛ በፊት ከ3 አመት በፊት ምን ታውቅ ልጆች ነን አለቀ ሰምተኛ ኦኬ እሺ ይቅርታ በቃ ለማንኛውም ይቅርታ መጠየቅ ፈልጋለሁ ሁለታችሁንም ረበሽኳችሁ እኔ ሊድላችሁ አይሻል አረብሽ ከነ ምንድነው ስነ ስርዓት ማለት አይ እኔ ሊድ በቃ አረብሽ ከነ ወንድሜ እኔ ከማላቀው ሰው ጋር እንደዚህ እንትንስ መግባቴ ራሱ ይቅርታ አባቴ በጣም አንተን አላቀም ግን በማላቀው ሰው እንደዚህ እንትንስ መግባቴ ራሱ የኔ ስህተት ነው ይቅርታ የመን ባረብሻችሁ ይሻላል አሁን ማወቅ ጥሩ ነው የመን ይቅርታ እሺ አባቴ አንቺንም አንተንም ይቅርታ ያዝልቅላችሁ እሺ ይቅርታ በጣም ልጁ ግን ጤነኛ ነው ቤድ ይሻላል ምክንያቱም ፈልጎ አይደለም ሁላ የመጣው ካየ ምንድነው እኔ እኮ ማርያምን እንደ ጓደኛ በጣም ደስ ይለዋል ብዬ ነበር ብዙ ቪዲዮ ላይ አይቻችኋለሁ እኮ ጓደኛን ከዚህ በጣም ቤስት ጓደኛሞች ናቸው አይደል ስለዚህ እንዴት ዛሬ እንደመጣ እንደዚህ ጓጋ ወይስ ሌላ ነገር ካላችሁ ንገሪኝ ኤኒዌይስ ቤተሰብ ቻውን በላ እኔ በጣም ደክሞኛል በጣም ነው እንትን ያላችሁት ለማንኛውም ፋሚሊያን አይታችኋል ማለት እኔ ደስ ይለዋል ብዬ በቃ እንጃ አላቅ ማርያምን አላቅ ብቻ በጣም አስደብሮኛል ምንታ ካስደበርኳችሁ ይቅርታ ፋሚሊ ብቻ ደስ ብሎኛል ማለት እሱ ስለመጣ ደስ ብሎኛል ምንቴ ግን የምር ያልጠበቅኩት ነገር ነው ያደረገው ኤኒዌይስ ለማንኛውም ፋሚሊያን በጣም ነው የምወዳችሁ ናፍቁናላችሁ ሰላም ነው እኛ ምን እንሂድ